ሰላም ወርቅ መግዛት በእውነት አሁን ነው ወይስ ትንሽ መጠበቅ ያስፈልገናል የሚለውን መረጃ ቁልጭ አድርጎ የሚነግረን የጥሬ ወርቅ ዋጋን መረጃችንን ይዘንላችሁ ሰኔ 2 2018 ዓ.ም የወርቅ ዋጋ ከታችኛው ከ14 ካራት ጀምሮ እስከ 24 ካራት ድረስ በስንት በጥሬው በምሽት ላይ ይገኛል የሚለውን መረጃ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር መረጃን ይዘንላችሁ መተናል። እስከ መጨረሻው ድረስ መከታተል እንዳትረሱ። ለቪዲዮአችንም ለቻናላችንም አዲስ ሆናችሁ ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ በማድረግ እንዲሁም ደግሞ ይህ መረጃ ሊደርሰው ይገባል ለምትሉ ሰው እንዲሁ በማሳለፍና ሼር በማድረግ አብራችሁን ተከታተሉ ዘንድ በማክበር እየጠየቅን ቀጥታ ወደ መረጃዎቹ እናልፋለን። የ14 ካራት የ1 ግራም የጥሬ ወርቅ ዛሬ ላይ በ83 ከ31 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13159 ከ30 በመሸጥ ላይ ነው የሚገኘው። ቀንሷል የሚያስብል ነው። በተለይ ደግሞ መግዛት የምትፈልጉ ከሆናችሁ መግዛት የምትችሉበት ትክክለኛ የሆነ ሰዓት ይህ ይመስላል። ምክንያቱም በዶላርም በዓለም አቀፍ ደረጃም እንዲሁም በሀገር ውስጥ በጥሬው እየቀነሰ ያለበት ታይም ነው። ምናልባት በቀን ላይ በአንዴ ለመወሰን ቢከብድም ነገር ግን ነገን ከነጎዳን ተመልክተን ሞር ጀነራል የሆነ አርብና ሐሙስ አካባቢ ላይ ለድምዳሜ ያው ያመቻል የሚል ሐሳብ አለን ማለት ነው። ነገር ግን አሁን ያለበት የወርቅ ዋጋ እጅግ በጣም ጥሩ ነው በመግዛት ረገድ ማለት ነው። ለመሸጥ ግን ምናልባት ዋጋው ከፍ ሊልበት የሚችልበት ታይም ትንሽ ሊቆይ ስለሚችል ምናልባት ሳምንትና 15 ቀን እንዲሁም ወር አካባቢ ሊቆይ ስለሚችል ያልተለመደ የገንዘብ ለውጥ እስከሚመጣ ድረስ ብትይዙት አሪፍ ነው። ነገር ግን ደግሞ አዝማሚያው ዓለም አቀፉ የወርቅ ንግድ እንዲመለከተ እንደሆነው በጣም በዚህ ዋጋ ላይ በተለይ ደግሞ የ14 ካራቱም የላይኛውም ካራት በኋላ ነግራችኋለሁ ያሉበት ዋጋ በጣም ስቴብል የመሆን የመረጋጋት ነገር ይስተዋልባቸዋል ማለት ነው። ቀጥሎ የ15 ካራት ነግራችኋለሁ በአሜሪካ ዶላር በ89 ከ25 ወይም ደግሞ በኢትዮጵያ ብር በ14099 ከ25 ነው በምሽት ላይ የሚገኘው። እንግዲህ የ15 የ16 የ17 ካራት የሚባሉ የወርቅ ካራቶች እንዳሉ ነግሬያችኋለሁ። እነዚህ የወርቅ ካራቶች ወርቅ አቅራቢዎች ለወርቅ በሚያቀርቡበት ሰዓት ላይ ለብሔራዊ ባንክ የሚገዙበት ወይም የሚሸጡበት የወርቅ ዋጋ ተመናቸው ነው። የጥራት ደረጃው ደግሞ በዛ በሚመለከት 15 16 17 ተብሎ የጥራት ደረጃ ይወጣላቸዋል ማለት ነው። በኢትዮጵያ ብር 15 ካራቱ በ14099 ብያችኋለሁ። የ16 ካራቱን ስንመለከት ደግሞ በኢትዮጵያ ብር የ16 ካራቱ ዋጋ በ15039 ከ20 ሲሆን በአሜሪካ ዶላር ደግሞ በ95 ከ20 ነው በመሸጥ ላይ የሚገኘው። ቀጥለን የምንመለከተው የ17 ካራቱን ይሆናል። 17 ካራቱ ዛሬ ላይ በአሜሪካ ዶላር በ101 ከ16 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15979 ከ16 በምሽት ላይ ይገኛል። እንቀጥላለን። ተመልካች አድማጮቻችን ገና ያልተነኩ የወርቅ ካራት መረጃዎች አሉ። 18 19 20 21 22 እያለን እስከ 24 እስከ 21 ወቄት ወርቅ ድረስ የምንነግራችሁ ይሆናል ዋጋቸውን። ታዲያ ለመሸጥ እንዲሁም ደግሞ ለመግዛት ሁልጊዜም እንደምንላችሁ መቸኮል አያስፈልግም። ገበያውን ኢኮኖሚውን እጅግ በጣም በአንክሮ መከታተልና ማስተዋል ይጠይቃል ማለት ነው። 18 ካራቱ በአሜሪካ ዶላር በ107 ከ10 ሲሸጥ በኢትዮጵያ ብር ደግሞ በ16919 እየተሸጠ ይገኛል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬ የግንቦት 2 የ2018 የጥሬ ወርቅ ዋጋ የት ደርሷል የሚለው መረጃችንን ነው። ታዲያ ቪዲዮአችንን እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ ላይክ ማድረጋችሁን ለኛ በጣም ጥቅም አለው። ሌሎች ሰዎች ጋር በደንብ እንዲደርስልን መረጃዎቻችን ከቻላችሁም ሼር በማድረግ ብታግዙን እጅግ በጣም ደስ ይለናል።
መረጃዎቻችን ብዙ ሰው ጋር እንዲደርስ በአጭር ጊዜ ያስችለናል ማለት ነው። በተጨማሪም ደግሞ የደወል ምልክቷን በመጫን አብራችሁን ተከታተሉ ዘንድ በማክበር እንጠይቃለን። በመቀጠል የ19 ካራቱን ስንመለከት በአሜሪካ ዶላር በ113 ከ05 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17859 ከ06 ይሸጣል። የ20 ካራት ውስጥ በስንት እየተሸጠ ነው የሚገኘው ካላችሁ የ20 ካራት 1 ግራም ወርቅ በ119 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18799 በመሸጥ ላይ ነው የሚገኘው። ቀጥላለን ተመልካች አድማጮቻችን፣ ቀጥለን የምንመለከተው ደግሞ ከ20 ካራት ቀጥሎ የ21 ካራቱን ነው። 21 ካራቱ በመካከለኛው ምስራቅ በአፍሪካና በኢትዮጵያ እንዲሁም ተወዳጅነት ካላቸው የወርቅ አይነቶች መካከል ግንባር ቀደም ነው። በተጨማሪም ደግሞ ለሁለት አይነት ግልጋሎትነት በአንድ ጊዜ መዋል ይችላል። አንዴ ለጌጣጌጥ መዋል ይችላል፣ ለጌጣጌጥ ከፈለጋችሁት። ሁለተኛ ነገር ደግሞ ለኢንቨስትመንት እንደ ካፒታል መቀየሪያ አድርጋችሁ ልትይዙ ትችላላችሁ። ጥሩ የሆነ ገንዘብ ሊያወጣ ይችላል። በግራም እንግዲህ እንደነገርኳችሁ በ19738 ከ95 ኦልሞስት ወደ 20 ሺህ ተጠጋ ብር ነው በግራም እያወጣ የሚገኘው ማለት ነው። በአሜሪካ ዶላር ማለት በ124,095 በ124 ከ95 የአሜሪካ ዶላር ነው በምሸጥ ላይ የሚገኘው። ቀጥለን ከጥራቱ ጋር ስናነጻጽረው ከ21 ካራት ብዙም የማይርቀው የ22 ካራቱን ስንመለከት 22 ካራቱ በአሜሪካ ዶላር በ130 ከ91 ሲሸጥ በኢትዮጵያ ብር ደግሞ 20678 ከ91 ይሸጣል። እንቀጥላለን ተመልካች አድማጮቻችን፣ ቀጥለን የምንመለከተው ደግሞ የ23 ካራቱ ነው። 23 ካራቱ በአሜሪካ ዶላር በ136 ከ85 ሲሸጥ በኢትዮጵያ ብር ደግሞ 21618 ከ86 እየተሸጠ ይገኛል። በመጨረሻም የአንድ ወቄት ወርቅ ዋጋ ዛሬ ላይ ግንቦት 2 2018 ዓ.ም አንድ ወቄት ወርቅ እየተሸጠ ያለበትን የወርቅ ዋጋ መረጃ ስንመለከት በ142 ከ80 ሲሆን የኢትዮጵያ ብር ደግሞ እየተሸጠ የሚገኘው በ22558 ከ81 ሆኖ በምሽጥ ላይ ይገኛል። ተመልካች አድማጮቻችን ያልተንላችሁ የወርቅ ነክ መረጃዎቻችን በጥሬው ማለት ነው ይሄንን ይመስላል። በጥሬው ስላችሁ እንግዲህ እንደምታውቁት ከሆነ ያልተሰራ የወርቅ ዋጋ ነው የነገርኳችሁ። የተሰራውን ደግሞ እዚህ ላይ የቫት የሜኪንግ ቻርጅ የመሳሰሉትን የወርቅ ዋጋ ጨምራችሁ ማግኘት ትችላላችሁ። በቀጣይ በየዕለቱ ከተሰሩት የወርቅ አይነቶችንም በተለያየ ግራም እያደረገን ለማቅረብ እንሞክራለን። ዛሬ እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ በጣም ያመሰገንን። በሌላ ጠቃሚና እጅግ በጣም ወሳኝ የሆኑ ወርቅና መሰል የሆኑ የቢዝነስ መረጃዎችን እስከምናካፍላችሁ በያላችሁበት መልካም ጊዜ